ሰላም ሰላም የተወደዳችሁ ወገኖች እንደምን አላችሁ? የጌታ የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ተባረኩ። የመሪ ጌታ ምስጢሩ መዝገቡን የልብስ ማውለቅ ጉዳይ በተመለከተ እና ከጋዜጠኛ ተሾመ ሽፈራው ጋራ ያደረጉትን ኢንተርቪው አስመልክቶ ቪዲዮ ሰርቼ በፌስቡክም በዩቲዩብም መልቀቄ ይታወቃል። ያያችሁ ትኖራላችሁ፣ ያላያችሁ ሄዳችሁ ማየት ትችላላችሁ። አሁን በዚህ በቲክቶክ የመጣሁት ደግሞ በጋዜጠኛ ተሾመ ሽፈራው ብቻ ሳያበቃ ወደ ፓስተር ሶፎንያስ ሞላልኝ ጉዳዩ ተሻግሮ ፓስተር ሶፎንያስ ሞላልኝ ልብሱን ተረካቢ ሆኖ የቀረበበት አንድ ቪዲዮ አለ። እጅግ በጣም ነው ያሳዘነኝ በእውነት ምክንያቱም ወንጌል በተለያየ መንገድ ጌታ ጥበብ በሰጣቸው ሰዎች ይሰራል። ወንጌል የግድ እንግዲህ ወንጌልን ለመስበክ ሰዎች የግድ መጥተው ፓስተር መሆን አይጠበቅባቸውም፣ ወንጌላዊ መሆን አይጠበቅባቸውም። ቤተክርስቲያን ፕሮቴስታንት ቤተክርስቲያን መጥተው ኦርዲኔሽን ተቀብለው ፓስተር፣ ሐዋርያ፣ ወንጌላዊ ተብለው ማገልገል አይጠበቅባቸው። ባሉበት ቦታ በበራላቸው እውነት ልክ ወንጌልን ካበሩ በቂ ነው። ጌታ የድርጅት አጀንዳና ሐሳብ የለውም። ጌታ ያለው ዓለምን በክርስቶስ መጠቅለል ነው ዓላማው። እና ይሄ ዓላማ በውል ያልገባቸው በፕሮቴስታንት ቤተክርስቲያን ያሉ በፓስተርነት ሊሆን ይችላል ወይ በምዕመንነት ሊሆን ይችላል በጣም ሰፋ ያላሉ አገልጋዮች ጣልቃ ገብተው እንዲህ አይነት በሚዲያ ካህናት መጥተው እነሱ ጋር እየተናዘዙ ልብስ እንዲያወልቁ እና እነሱ ተረካቢ ሆነው እንዲያስረክቡ እንዲህ አይነት ትርኢት የሚመስል ስራ መስራት አንደኛ ሕይወታቸውን ሰጥተው በዚህ በታድሶ አገልግሎት ለሚያገለግሉ አገልጋዮች ትልቅ እንቅፋት ነው። በታድሶ ኦርቶዶክስ ብቻ ሳይሆን በሙስሊምም እኮ ራእይ ኖሯቸው የሚያገለግሉ በወካፔ ልብስ ለብሰው የሚያገለግሉ ብዙ አሉ። ጀለብያ ለብሰው የተለያየ ተልእኮ ጌታ ሰጥቷቸው ሰው ሰጥቷቸው ሳይሆን። ስለዚህ ይህንን አገልግሎት ሁሉ ማደፍረስ ነው። በጣም ነው ማዝነው እና ጥበቱ በቃ ማለት በደንብ ያልተማሩ ናቸው ማለት ነው። እኔ በጣም ነው ማዝነው። ሳይማሩ ዘለው ፓስተር ይሆኑና ሳይማሩ ዘለው አገልጋይ ይሆኑና ይህንን አገልግሎት በመንፈስ ቅዱስ የተለኮሰ አገልግሎት ባጭሩ ለመቅጠፍ እንዲህ አይነት ስራ ይሰራሉ። ይሄ የመርጌታ ምስጢሩ መዝገቡ ችግር ብቻ ሳይሆን የጋዜጠኛ ተሾመ ሽፈራውም ሆነ የፓስተር ሶፎንያስ ሞላልኝም ችግር ነው። እጅግ ነው ማዝነው። የልጅ ስራ ነው እየተሰራ ያለው እና ልክ አይደለም። እኔ በተሐድሶ አገልግሎት በጣም ብዙ ቆይቻለሁ። ለማንኛውም ወደምለው ሐሳብ ከመሄዴ በፊት ሁለቱን ቪዲዮዎች እንደው አጠራ አድርጌ ላጫውትላችሁና ከዛ ተመልሼ ጥቂት ነገር ባብራራ በጣም ደስ ይለኛል። እጅግ በጣም አዝኜ ነው አሁን በፊታቸው የቀረብኩት። ስለ ልብሱ እኔ ጉዳይ ኖሮኝ ሳይሆን የወንጌል ስራ ከዛ መልስ ዋጋ እየተከፈለበት ያለ ስራ ለምን ይበላሻል? ለምንድነው ራቅ አድርገን ማናስበው የሚል መጠይቅ ነው ያለኝ። ኤኒዌይስ እስቲ ቪዲዮዎቹን ስሙና ከዛ በኋላ ያለውን ነገር አብረን የምንመለከተው ይሆናል። ጌታ እግዚአብሔር ይባርካችሁ። ተባረኩ። ተከታተሉ ሁለቱንም ቪዲዮ። እውነት ለመናገር እኔ ያልነገርኩህም እንጂ ዛሬ የመጣሁትኝ አንዱ እኔ የምወዳት እናቴ ዋጋ እየከፈለች ያለችው በእኔ ምክንያት ነው። አባቴ ዋጋ እየከፈለ ያለው በእኔ ምክንያት። እውነቴን ነው። ይሄ ልብሰ ተክህኖ ለቤተ ክርስቲያኗ ለምን አይመልሱ? ለመኖር ነው። እውነቴን ነው የምነግርህ። አይዞህ። ኦርቶዶክሳውያንንም እያሳዘንኩኝ የማገለግለው አገልግሎት ከዚህ በኋላ መቋረጥ አለበት። ሳይበራልኝ ሳይገባኝ ገብቼ እንደሱ ዘይት ተለቅልቀናል ሁላችንም ማለት ነው። ምንድነው? ለመብላት ነው? ለሆድ ነው? ይሄ ነገር ምንድነው? እግዚአብሔር ምስክሬ ነው። ማንንም ለማብሸቃ አይደለም፣ ማንንም ለማስቆጣት አይደለም። ይኸው አሁንም አውልቅ ካልከኝ አውልቅ ያስረክባለሁ። ይሻላል። የኦርቶዶክስ ቤተክርስቲያን ናት ወንድሜ አንተን ፕሮቴስታንት መድረክ ላይ ስበክ ብላ የሰጠችህ። ክስ እንዳለበት ከፍተኛ ፍርድ ቤት ተናግሮ ነበር። ባልተናገርኩት ነገር ላይ አልተከሰስኩም።
ይሄንን አጽንኦት ሰጥቼ መናገር ፈልጋለሁ። እኛም እንደ አንድ ሚዲያ ይቅርታ እንጠይቃለን። እቺ ትልቅ እናት ቤተክርስቲያንን የተሐድሶ አገልጋዮች ነን በማለታቸው አሁን ቤት ክራይ የሚከፍልላቸው ጴንጤ ነው። አገልጋይ ሚስጥረ መዝገቡ ብለን እንጥራው። ተሐድሶ የሚባል ዲኖሚኔሽን እስካሁን ድረስ አልተፈጠረም፣ ሊፈጠርም አይችልም። የስም ጉዳይ ነው ያስጨንቀኛል። ይሄው ለቤተክርስቲያኗም ለሚመለከተው አካል ለአንድ አባት ስጡልን ብለው አድርሷል። አጥፍተሃል ብላችሁ ያዘናችሁ አባቶች እንዲሁም ምእመናንና ምእመናት በሕያው እግዚአብሔር ስም እጠይቃለሁ ይቅርታ። ታዲያ እንደዛ ካሉ አሁን ለምሳሌ ከኦርቶዶክስ የወጣችሁ ሰዎች ታዲያ መቼ ነው የምታቆሙት? ኢትዮጵያ ኦርቶዶክስ ቤተክርስቲያን ታቦቷንም ቅዱሳን ነዋያትን የሚባሉት ቅዱሳን ነዋየ ቅድሳት የሚባሉትንም እንደዚህ ይሄንን ቆቧንም ቀሚሷንም ምናምን ታዲያ መቼ ነው የምትተዉት ነው? እናንተ አሁን ጴንጤ ነኝ ብለው ከወጡ በዚህ አጋጣሚ መቼ ነው ታዲያ አውልቃችሁ ለባለቤቶቹ መልሳችሁ? ምክንያቱም ከዚህ በፊትም በነበረ ቆይታ ከመርካቶን የገዛሁት ማንም አይጠይቀኝም የሚል ነገር አለ። ግን ሴም ታይም ደግሞ ወንጌልን በፍቅር የሚሰበክ ከሆነ እነሱ የሚወዱትን ነገር ለመንካት ያስፈልጋል። መልካም። በዚህ አጋጣሚ እኔ ይህንን ልብስ በመልበሴ ብዙ ጠያቂ ትውልድ መጥቷል። ይህንን ልብስ በመልበሴ በጣም ብዙ ሰዎች ድነዋል። ደግሞ ብዙ ሰዎችም ተቆጥተዋል፣ ብዙ ሰዎችም አዝነዋል። ስለዚህ አሁን ላይ ብዙ ጊዜ ጸልዬበት፣ ብዙ ጊዜ አስቤበት ማንም ሰው በእኔ ላይ መቆጣት እንደሌለበት አምኛለሁ። ማንም ሰው ማዘን እንደሌለበት አምኛለሁ። ስለዚህ በዚህም ይቅርታ ጠይቃለሁ። ልብሱንም አወልቃለሁ ከዚህ በኋላ ባለው አገልግሎት። ምክንያቱም መጽሐፍ ሲናገር ቢቻላችሁ እስከ ሰው ሁሉ ጋር በሰላም ኑሩ ስለሚል አንድም ሰው በእኔ ላይ ማዘን የለበት። በዚህም በጣም ብዙ ሰዎች ተቆጥተው ሊገድሉኝ የተነሱ ነበሩ። ብዙ አሳደውኛል። ቤተሰቦች ተሳደዋል፣ ልጆች ተሳቀዋል። ስለዚህ ከዚህ በኋላ ባለው አገልግሎቴ አንደኛ ቤተሰቦችንም ከማሳረፍ አንጻር እኔም ደግሞ ሰዎች እንዲቆጡና እንዲያዝኑ ካለማድረግ አንጻር ልብሱን አውልቄ አስረክባለሁ። በቃ ይስጡኛ፣ እኔ ለምን አላደርስልዎትም? አድርስልኝ። እሺ፣ ከዚህ በኋላ እኔ ቪዲዮ እንግዲህ አጭር ነው የሚሆነው፣ ግን ያንን የለቀኩትን ቪዲዮ አዳምጡ ብዬ ጋብዛለሁ። ክብር ለእግዚአብሔር ለአምላካችን ይሁን። እንግዲህ የወንጌል ስራ በድርጅት አይወሰንም። ወንጌል ምንድን ነው? በስጋ ከዳዊት ዘር ስለተወለደው እንደ ቅድስና መንፈስ ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠው ስለ ልጁ ነው፣ እርሱም ኢየሱስ ክርስቶስ ነው ብሎ ነው ጳውሎስ በሮሜ መጽሐፍ ላይ የተናገረው። ስለዚህ ወንጌል ከረባትና ኮት አይደለም። ወንጌል ጀለብያ፣ ፈረጅያ፣ ካባና ጋቢም አይደለም። ወንጌል ክርስቶስ ነው። ይህ በመጀመሪያ ሊበራልን ይገባል። ወንጌል ክርስቶስ ከሆነ ክርስቶስ ለሁሉም ነው። ለሳምራዊ ያስፈልገዋል፣ ለግሪካዊ ያስፈልገዋል፣ ለአይሁዳዊ ያስፈልገዋል። እንደየባህሉ፣ እንደየቋንቋው፣ እንደየእምነቱ፣ እንደየአስተሳሰቡ ማለት ነው። ስለዚህ ሰዎች ጌታ በሰጣቸው ራእይና አገልግሎት መስክ በተለያየ ቦታ ቢያገለግሉ በደል አይደለም። ይሄ ግን የኢትዮጵያውያን በሽታ ነው። በቃ ገና እኛ በጣም አልሰፋንም። እኔ ሎንግ ታይም በተሐድሶ አገልግሎት ሳገለግልና ረጅም ዓመት አገልግያለሁ። ከዛም መልስ ደግሞ ከተለያዩ ሚሽነሪዎች ጋራ የማገልገል እድል ገጥሞኛል እና የኛ ሕዝብ ገና አልሰፋንም። በወንጌላውያን ቤተክርስቲያን ያሉ ፓስተሮች እንኳን ሁሉንም እያልኩ አይደለም፣ ጥሩ ስራ የሚሰሩ አሉ። ገና ደግሞ ያልገባቸው ሰዎች አሉ እና ያሳዝናል በጣም። ወንጌል በቃ የግድ አንድ አዳራሽ ውስጥ መምጣት አለበት ወይም አንድ ኮንግሪጌሽን ውስጥ አንድ ድርጅት ውስጥ መምጣት አለበት? ወንጌል እኮ ለሁሉም ነው አይደል እንዴ? ሁሉም ጋር ይዳረሳል ወንጌል። ወንጌልን እስከሰራ ድረስ አንድ ሰው የማይቃወመኝ ከኔ ጋራ ነው አትከልክሉት ብሎ ነው ጌታ የተናገረው። ስለዚህ ወንጌል ይሰራ አይደል እንዴ? ይሄ ሰው ደግሞ መሪጌታ የሆነ ሰው ነው። ሸክም ከሌለውና እንትኑ ከሌለው መንገዶች አሉ። ከሱ በፊት የነበሩ ሰዎች ጋር ተነጋግሮ እልባት የሚያገኝበትን መንገድ መፍጠር ይቻላል። ግን ኦፊሻሊ በአደባባይ በፌስቡክ መረካከብ ማስረከብ ምን የሚሉት ነገር ነው? ይሄ ወንጌልን አያጠለሽም፣ አያበላሽም፣ ለሚድኑ ሰዎች እንቅፋት አይሆንም። እመለሳለሁ።